ሲስተር እንዴት ነች? ሰላም ነው? ሁሉ ሰላም? ችግር የለውም። የተበላሸ ከሆነ እንቀይረዋለን ወይ ሳንቲም ተመላሽ እናደርጋለን። አብሽር፣ ችግር የለውም። እኛ የማይሆን ነገር አንሸጥም። ማይሆን ነገር ስለምንሸጥ አይደለም ስማችን ያለጠፍ ነው። እንደዚህ አይባልም። እኛ በአጋጣሚ የተፈጠረ ነገር ነው እንጂ ሁሉ ሌላክነው ነገር አይደለም። የኔ እናት አካውንት ካለሽ ላኪልኝ። አካውንት ነው እኔ አስገባልሻለሁ ብሩን። በቃ خلاص እኔ አውቄ አይደለም ያደረኩት። እኔ ጾመኛ ነኝ ወላሂ አላህ እስከሚያውቀው። እንደዚህ አይነትም ሰራ ሰውም አይደለሁም። በቃ እንትን ሴቶች ናቸው የሚጠቀልሉት። ጠቅልለው ነው ያስቀመጡት እንጂ ጎመን የላኩልሽ። አካውንት ካለሽ ላኪልኝ። በቃ ላክልሽ ወይ ካልሆነ ሞባይል ካርዱን ልሙላልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እንዴት አመሸህ? አለሁ አልሐምዱሊላህ። ኧረ እኔ ያስገባልኝ ማለትም አፍ ብያለሁ። ችግር የለውም። ጥፋት ከማማኑ ትልቅ ነገር ነውና ችግር የለውም። አብሽረሽ። ዋሌኩም ሰላም ሲስተር እንዴት ነሽ? እሺ ችግር የለውም። እሺ ሽኩራን። በአረብ ሀገር የምትኖሩ እህቶቼ ከሀበሾች እቃ የምትገዙ ጥንቃቄ አድርጉ ማለት ነው። በተለይ ደግሞ የሚበላ ነገር የምትገዙ እህቶቼ በእኔ የደረሰው በእናንተ እንዳይደርስ ማለት ነው። የማይበላ ቅጠላ ቅጠል ራሱ ይበላል እያሉ እየሸጡ ነው ማለት ነው። እሱም ምንድን ነው መሰላችሁ እንግዲህ ሀገሬ ልጆች፣ እኔ ታውቃላችሁ የሆዴ ነገር አይሆንልኝም፣ የሆዴ ነገር አይሳካልኝም፣ በሆዴ ቀልድ የለምና እንዳይጥር ጉዝ የማያምረኝ ጉድ የለምና ሀገሬ ልጆች፣ እኔ ዱባይ ከመጣው ጀምሮ እንግዲህ ሁሉንም ነገር አገኛለሁ፣ መገባለሁ። ያው የሀበሻ ጎመን አግኝቼ አላቅም ነበርና አግኝቼ አላቅም ስላችሁ ብዙ ጊዜ ያለው ግን አስመጥቼ አላቅም። ለምን ብትሉ ዝም ብዬ ሳስበው ጎመን አይደለም ከኢትዮጵያ ዱባይ መጥቶ ይቅርና ከዚያው ገበያ ገዝተን እንኳ ቤት እስከምን ድረስ ይጠለውዛል ምናምን እላለሁ ማለት ነው። እና የሆነ ባለ ጎመኑ የሚባል ልጅ አለ ከዚህ ዱባይ ራሱ ጎመን እያመረተ የሚሸጥ ማለት ነው። የጎመን አትክልት ያለው ልጅ አለ አውቃለሁ። እና የእሱም ሰው ደስ አላለኝም። ለምን ብትሉ የሆነ ትልልቅ ነው፣ ግርጥጥ ያለ ነገር ነው እና ለስሙ ነው እንጂ ጎመን የሚባለው ጎመን አይመስልም። ብቻ ግን ከኢትዮጵያ ከሚመጣው የእሱ ፍሬሽ ስለሆነ እሱ ይሻላል እና ከእሱ አዛለው እያልኩኝ አቅር ነበር ማለት ነው። ሀገሬ ልጆች እኔ በርበሬ የሚሽሮም እስካሁን ድረስ እኔ ከዚህ ሀገር ገዝቼ አላቅም ማለት ነው። ከኢትዮጵያ ነበር ማስመጣና ያው በባለፈው ጨምረን እንላክልሽ ችሉኝ። አይ እኔ ከ6 ወር በኋላ ወደ ሀገሬ ስለምመጣ ብዙ አልፈልግም፣ ብዙ እንዳትልኩልኝና የተወሰነ ነገር ላኩልኝ አልኩ ለቤተሰብ ማለት ነው። ሀገሬ ልጆች ከዛ ያሰብኩት አልሆነልኝም እና ኢትዮጵያ አልሄድኩም ማለት ነው። እና እኔ ደግሞ በአብዛኛው መመገብ የኢትዮጵያ ምግብ ነው የሀገሬ ልጆች። ከዛ እናቴ ላከችልኝ በርበሬ ልታልቅ ትንሽ ናት የቀረች ማለት ነው። የተወሰነ ትንሽ አለኝ። ከዛ እንጀራ የሚያመጣልኝ ብር የሚልክልኝ ልጅ ነው እና በዚህ አጋጣሚ ዱአ አድርጉለት፣ አባቱ ሙቶበት ማለት ነው። እንጀራ አምጣልኝ ስለው አባቴ ሙቶብኛል ዱአ አድርጉልኝ ምናምን የሚል መልእክት ሲያስቀምጥልኝ እሱ አዘለኝ እዛ በፊት አመጣልሻለሁ ብሎ ነበርና ነገ ታመጣልኛለህ ስለው እንደዚህ አለኝ። ከዛ በዚህ ሁኔታማ ውስጥ ነው እንዴት አዘዋለሁ አልኩኝና እንጀራ መብላት አለብኝ። ለምን ብትሉ ሮመዳን ላይ ስትሆኑ ምግብ ራሱ አይበላችሁም፣ ወላሂ ያቅረሸርሻችኋል። ግዴታ እንጀራ ማስመጣት ስለነበረብኝ ለእንጀራ ብቻ ደግሞ ሌሎቹን ነው ስላቸው የታክሲ ያስከፍሉኛል። እንዴ ለታክሲማ መክፈል ካልቀረልኩኝና ዙሮ በርበሬ ምገዛለሁ አልኩና በርበሬ ማዘዝኳቸው ማለት ነው ለመጀመሪያ ጊዜ። ከዛ 2 ኪስ እንጀራ አዘዝኳቸው። ከዛ ጎመን አለ እንዴ ስለው አዎ አለን አለኝ ማለት ነው። ሀገሬ ልጆች ያው እንጀራ ያመጣልኝ ይሄኛው ልጅ የሚያመጣልኝ ተመሳሳይ እንጀራ ነው፣ የባልትናው ስም ስላለ እዚያ ልማውት ትችላላችሁ ማለት ነው። በርበሬያቸው ደግሞ ያለው ቅመም እንትን ብቻ ነው፣ ድንብላል የሚባለው ብቻ ነው። ስትሰሩት በጣም ነው ድንብላል። በነገራችን ላይ ትንሽዬ እንኳን ሲበዛ ይናገራል ትላለች እናቴና ስትሰሩትም ሽቶ ያነው ድንብላሉ ብቻ ነው፣ ስትበሉትም በቃ ያነው ድንብላሉ ብቻ ነው ማለት ነው። ግን 80 ድርሃም አውጥቼማ በ80 ድርሃም ነው ቀልድ ስለማላውቅ ግባ ዝም ብለ እያልኩ በግድ እያልኩ በርበሬውን እየበላሁት ነው። እና ተቀበልኩት። ከረሉ ብዙም አይደለም ይሁን ብዬ ተቀበልኩ በቃ። ከዛ ምኑ እንዳናደደኝና ሰው እንዴት የማይበላ ቅጠል ለሰው ልጅ ይሸጣሉ ብዬ ያዘንኩበትን ልንገራችሁ። ይሄን ጎመን እዩት ማለት ነው። ይሄ ጎመን ነው እየተባለ ዱባይ ውስጥ የሚሸጥ ነው የሀገሬ ልጆች። ግማቱ መቼ እንደመጣልኝ ታውቃላችሁ? ከስንት ቀን በፊት ዱባይ እየተደበደበች ሳለ ወላሂ 3 ሰዓት ከሃሌ በጣም ኃይለኛ ድብደባ ነበር። የፎቆ ጋግራ እንዲህ የተነቃነቀበት የደረደርኩት የከበቱ እቃ የወደቀበት ቀን ነበር ማለት ነው በድብደባ ያገሬ ልጆች። ለምን ብትሉ እኛ ቤታችን ኤርፖርት ጥግ ነው ማለት ነው። በዚያ ምክንያት ወላሂ ያነ በዚያ ደንግጬ ተሽከርክሬ ታምሜ ፍጡር ራሱ መስራት አቅቶ ፍጡር ራሱ እንዴት ልቆም እንዴ ብቻ ብዙ ነገር ነበርና ከዚያ ደግሞ ሄላ መጣልኝና ቀድሞ ነበር ያመጣው። አልፈተውትም። ትንሽ ደቂቃ ቆዩ በኋላ ፈተውት።
ስፈተው በጣም ይሸታል። የማላውቀው ቅጠል ሽታ ማለት ነው። እንጀራው ነው እንደሚሸተው እንጀራውን ሳውጥ እንጀራው ሽታ የለውም። በርበሬው ነው እንዲህ ብዬ በርበሬውን ሳውጥ ይሄ ድንብላል ሽታ ብቻ ነው እንጂ ያለ የሚያስጠላ ሽታ የለውም በርበሬው ማለት ነው። ከዛ ቅጠሉን ስፈተው ገማ ሀገሬ ልጆች በተኩሱ ፈርቷ ስለነበር መዳም ወደታች መጣችና አፏን አፍና መጣ። ውሹሪሃ ትላለች ማለት ነው። እዛ እየቱ እንጀራውን ሀዲሁ ብዝ ፊ ሪሃ ስትላ ሙብ ብዝ ሪሃ አልኳት ማለት ነው ሀገሬ ልጆች። ከዛ ሀዳ ስላት ሀዲ ጅርጅር አለች። ሙብ ጅርጅር ሳላ ኸስ ስትለኝ ሙብ ኸስ አልኳት ማለት ነው። ጅርጅር ነው ሰላጣ ነው ምናምን እያለች ነበር። ከዛ አላችኋለሁ አንደኛ ጎመን ነው ብሎ የሚሸጡት ጎመን ያላደለ ቅጠል ነው ሀገሬ ልጆች። ሁለተኛ ደግሞ የገማ የበሰበሰ ሀገሬ ልጆች። ሶስተኛ ደግሞ ተበልቶ የማይታወቅ ቅጠል ነው። ሽታው ራሱ የማይታወቅ ወላሂ። ለዚያ ምን የሸተተው አሁን አላደለ ዝም ብሎ ለምሳሌ የአረቦች የሆነ ቅጠል ቢልክልኝ እኮ ችግር የለውም። ግን በራሳቸው የማይወዱትን ነገር እነሱ እንዴት እንዳደረጉት አላውቅም። የማይበላ ነገር ነው እየሸጡ ያሉት። ስለዚህ ሀገሬ ልጆች እኔ ደግሞ በፖሊስ አስይዛለሁ ትመልሳታለሁ ስለ ምንም ችግር የለ እመልስልሻለሁ ምናምን አለ ማለት ነው። ልጁ እንደሰማችሁት አካውንት አስገቢ ወይ ካርድ ላክልሽ አለኝ። ከዛ እኔም ደግሞ በጣም ወቀስኩት ከምላችሁ በላይ። አስበኋል ባይን የሚታየውን ምንድነው ባለው ጎመኑ ላይ ይሄን ያክል የሸወዳችሁን ባይናችን ማየት በማንችለው ላይ በእንጀራና በበርበሬ በሽሮ ላይ ምን ያክል ነገር እንደምጨማምሩበት አስባችሁታል? ባይናችን አይተን የምንገዛውን ጎመኑ ምንም አይነት ሳይቀላቀልበት የሚሸጠውን በዚህ ልክ የሸወዳችሁን የማይበላ ቅጠል ጎመን ነው ብላችሁ የላካችሁልን አሁን ያንን እንዴት ነው የምንበለው? በርበሬው እንዴት አምኜ ልብላ አልኩት። ሲጀመር የባልትና ስም ምናምን የለውም የሀገሬ ልጆች። ለካ የማይሆን እቃ እንደማሸጡ ስላወቃችሁ ነው ስማችሁን እንኳን ማስገባት ያልፈለጋችሁት። በጣም ታሳፍራላችሁ። ለዚሁም በሮመዳኑ ረንዱ አለ አንፈሩ። ቆይ እኛ ረቤቱ ሰርተን እኮ ነው የምናመጡ። ብሩ ችግር እኮ የለውም። ቀላል ነው የሀገሬ ልጆች። ግን እኔ ያሳዘነኝ ሰው በዚህ ልክ እንዴት ይጨከናል የሚለው ወላሂ። ማለት የሀበሻ ጎመን እኮ ሆኖ የተበላሸ ቢልኩልኝ ችግር የለም። ለምን ብትሉ ከኢትዮጵያ ነው የሚመጣ። ከኢትዮጵያ ከመጣ በኋላም ከዚህ አልሸጥላቸው ብሎ አሽጓ ቆይቶት ምናምን ሊሆን ይችላል ብላችሁ ትረዳላችሁ። ግን የማይበላ ቅጠል እንዴት ይሸጣሉ? ከዚያ እሱም በኋላ እኔ ጎመን ነው ብሎ አሽገው ሴቶቹ ያስቀመጡት ነው የሸጥኩልሽ፣ በአጋጣሚ የሆነ ነገር ነው አፉ በይ ብሎ እሱ ማለት ነው ጥፋቱን አምኖ ይቅርታ ጠይቆ እንደውም ብሩ ሁሉ ልመልስልሽ ብሎ እኔ ደግሞ በኔ ላይ ያደረከውን ነገ በሌላ እህቶቼ ላይ እንዳታደርግ ጥፋት ከማመን በራሱ ትልቅ ነገር ነው። በጣም የሚያስጠላ ስራን የሰራው ጥሩ አይደለም ብዬ ስለው እኔ አይደለሁም ወላሂ ያለ ማለት ነው። ወላሂ እኔ አይደለሁም ያደረኩት። በቃ ታሽጎ ሳገኘው እኔ ሸጥኩልሽ ጎመን ነው አለኝ። ሸጥኩልሽ እንጂ የማውቀው ነገር የለም በስተት የተደረገ ነገር ነው አለኝ። እኔም አፋልኩት እላችኋለሁ። እና አትግዙ ይቅርባችሁ። በተለይ ጎመን እንዳትገዙ ወላሂ ያገሬ ልጆች። ጎመን የሚባል ነገር እንዳትገዙ ማለት ነው። ሌላ ቅጠል ነው የሚሰጧችሁ። ከዚያ እኔ እህታችሁ ጎመን ብዬ ምን እንደሰራው ነው ላሳያችሁ። ተመልከቱልኝ፣ እዩትላችሁ። በአረበኛ ስሙን አላውቀውም ማለት ነው። ከዚያ ይኸውላችሁ የሚያምር አድርጌ ጎመን ሰራው። ኑ እንጀራውንም ላሳያችሁ። ግን በጣም ይቅርታ ጾመኞች ናችሁ፣ ማሳየት አልነበረብኝም። ግን ደግሞ ለራሳችሁ ካላስተያያችሁት ምንም አይላችሁም። እንደዚህ አድርጌ አሳምሬ በለው ማለት ነው። እዩትላችሁ። አሁን የሀበሻ ጎመን አይደለም ወላሂ። የሱ ያመጣልኝ ጥቅልል አድርጌ ወዴት ነው ቆሻሻ ውስጥ የላኩት። ቆሻሻ ውስጥ ጥሎን ቪዲዮ ቀርጬ ልኬልታለሁ። ምክንያቱም የማይታወቅ ቅጠል እንዴት እበላለሁ? እንዳልኳችሁ ጎመኑ ነው ተበላሽቶ ምናምን ቢሆን ኑሮ አጥቤ ምናምን ትንሽ ልብላ ለአምሮቴ ምናምን ልልችል ነበር። ግን ጎመን አይደለም እና የው ሰርተሽ በላሽ አይደለም ጎመኑን አልጣልሽም እንዳትሉኝ። እኔ እሱን አልሰራሁትም። ይሄን የሰሩ የአረቦችን ማለት ነው ለሰላጣ የምንጠቀመው። የሆነች ልጅ ከስጋ ጋር ቀላቅላ ስትሰሩ የሆነ ጊዜ አይቼ ነበርና እንጀራ እስከሚመጣል ድረስ አስቀመጥኩ። ብዙ ጊዜ አይገዛም። አንዳንድ ልጅቱ የምትገዛው ስሙን ባውቀው ለሰውየው ያዝ ነበር፣ ግን ስሙን አላውቀውም። እና ትክክለኛ ጎመን ነው ጣዕም ያለው። ሰርታችሁ ሞክሩት። ወላሂ በጣም ነው የሚጣፍጠው። እና እንዳትሸወዱ። ዱባይ ያላችሁ ቶች ነቃበሉ። ይሄ ምርጥ ነው። አሁን የተበላሽቶ ቆይቶ ነው እንጂ ወላሂ ፍሬሽ ሲሆን በጣም ነው የሚያምረው። ይሄ ማለት ነው። ይሄ በጣም ያምራል። ይሄ ልክ እንደዚህ አረንጓዴ ነው ነበር እና ይሄ ነው በጣም ምርጥ ነው። እኛ ሀገርማ ጎመን እያሉ የሚሸጡልን ሰሩልኝ እኮ እንትላችሁ አያችሁ።